captain is Kivio, and what a start that is! Back in the last four. Dembele shot. There's a goal back for Paris Saint-Germain. Chelsea, Leandro Trossard, who had between the wall, Rice goes round it. እግር ኳስ የሁለት ግማሾች ጨዋታ ነው። በኤምሬትስ ከተሸነፉ በኋላ ሚካኤል አርቴታ እንደተናገረው የአርሰናልና ፒኤስጂ ጨዋታ ግማሽ ገና ይቀራል። እውነታው አንደኛው ግማሽ መድፈኞቹ ቆስለውበት መጠናቀቁ፣ ሁለተኛው አጋማሽ ግን የግድ አርሰናሎች መሆን አለበት። የፓሪስ ደማቅ ብርሃኖች ደብዝዘው የመድፉ ድምጽ ጎላ ብሎ ካልተሰማ አርሰናል የዚህ ዓመት መልካም ነገር ሁሉ በባዶ እጅ ይጠናቀቃል። አርሰናል ማንሰራራት አለበት። አርሰናል ሬሞንታዳን ማሳካት አለበት። ለቻምፒየንስ ሊግ ዋንጫ ሲል ብቻ ግን አይደለም፣ በጽናት ለሚደግፉት እልፍ ደጋፊዎቹ ሲል እየተቃረበ ለሚሰታቸው የመክሸፍ ዓመታት መዳን፣ በከፍታም በዝቅታውም ለተሰሙለት ከፍ ያሉ የድጋፍ ድምጾች ጥልቅ ፍቅር ይዘው በመላው ዓለም ጥጋጥግ ለጠበቁ የክለብ ተከታዮቹ ሲል አርሰናል የሚያድነውን ወይም ቢያንስ ለዚህ ዓመት የሚያስተቸውን ምላሽ መስጠት አለበት። እግር ኳስ የሁለት ግማሾች ጨዋታ ነው። እርግጥ ፓሪሶች ለንደን ላይ ግማሻቸውን አሳምረው በደማቅ ከተማቸው የፍጻሜ ትኬታቸውን መቁረጣቸውን ለማረጋገጥ ጥርሳቸውን ሞርደው ተነቃክተው ይቀርባሉ። አርሰናል ስለማሸነፍ ብቻ አይደለም፣ ሁሌ ወደ ተራራው ጫፍ ሲጠጋ ጉልበቱ ሸብረክ የሚልበትን ምክንያት ተራ ለማድረግ በፓሪስ ሰማይ በደማቋ ከተማ ድምጹን ከፍ አድርጎ ማሰማት አለበት። ይህ አርሰናል እንደዚህ አይነት ምሽቶች ያልደረሰ የሚለውን የትችት ድምጽ ማዘጊያ የመጨረሻ የ90 ደቂቃ ዕድል ነው። አለሁ ማለት በራስ ላይ የማመን ትግል፣ በእግር ብቻ ሳይሆን በልብ በመንፈስ ለታሪክ የሚደረግ ጨዋታ። ለመድፈኞቹ በሜዳቸው ቆስለዋል። ፒኤስጂ ደግሞ ደጋግሞ ጎል አስቆጥሮ በጽኑ እንዳይቆስሉ ደግሞ ተባብሯቸዋል። በውቡ ፓርክ ደ ፕሪንስ እያሳዩት ባለው ወቅታዊ አቋም መውረድ በኤንሪኬ ቡድን ብስለት በመጀመሪያ ጨዋታ ሽንፈታቸው የተነሳ መድፈኞቹ ለፍጻሜ የተሰጣቸው ግምት ቀንሷል። ግን ያላቸው አንድ አማራጭ ሁሉን ረስተው ማንሰራራት ሬሞንታዳ ብቻ ነው። የመድፉ ብቸኛ የመዳኛ መንገድ የፓሪስ ደማቅ ብርሃንን አደብዝዘው በአሸናፊነት መጮህ ብቻ። ያ ካልሆነ አብቅቶላቸዋል። ቢያንስ ለዚህ ዓመት ፒኤስጂ ከአርሰናል ፓርክ ደ ፕሪንስ የሚጠበቀው ምሽት ትሪቡን ዳሰሳ። Back in the last four. Dembele shot. There's a goal back for Paris Saint-Germain. Chelsea, Leandro Trossard, who had Between the wall, Rice goes round it. ፓሪስ ሲቲ ኦፍ ላይት የፍቅር ከተማ፣ የታሪካዊ ሰዎች ከተማ ብዙ ስያሜዎች ቢኖሯትም ተወዳጅ እግር ኳስ ክለቧ ወደ አውሮፓ ገናና ውድድር ክብር ባለመቅረቡ የተነሳ ሁሌ ትቆጫለች። በተለይ ባለፉት 13 ዓመታት ጠንካራ ዕቅድ፣ ከፍተኛ በጀት፣ ብዙ ሙከራ፣ የማያቋርጥ ለውጥ ይህንን ዋንጫ ለመሳም አድርጋለች። ባለፉት 6 ዓመታት ደግሞ አራተኛ ግማሽ ፍጻሜ ደርሷል ፒኤስጂ። የዘንድሮ ቡድን ግን እንደ ብዙዎች እምነት ይለያል። አጀማመሩ ደካማ ቢመስልም በውድድሩ በተለይ በእንግሊዝ ክለቦች ላይ በተከታታይ ያሳየው ጭካኔ ፒኤስጂን ወደ ፍጻሜው እየመራው ነው። ሉዊስ ኤንሪኬ ኤምሬትስ ላይ መድፈኞቹን ባላሰቡት መንገድ በብልጫ ወሳኝ ድል ወስዶ የመጀመሪያውን ግማሽ አጠናቋል። በአመቱ ከጫና ጋር በየአመቱ ዋንጫውን እንሰማለን ከሚል ህልም ጋር ደጋግሞ እየቀረበ የሚከሽፈው ፒኤስጂ በዘንድሮ ቡድን ግን የተለየ ሆኖ ቀርቧል። እውነተኛው ጊዜ ደርሷል ብለው ፓሪዚያኑ እንዲያምኑ ያደረገ የተዋጣለት ቡድን ሆኖ ታይቷል። የመሃል ሜዳውን ብልጫ አሳልፈው የማይሰጡ ታምረኛ አማካዮች፣ የተቀናጀ ተከላካይ፣ ብዙ ሆኖ የሚታይ ግብ ጠባቂ፣ የተጋጣሚን መከላከል የሚያሽመደምዱ በግል ከፍ ያለ ክሎት ያላቸው የፊት መስመር ተሰላፊዎች የሚኒክን ፍጻሜ ጉዳይ ለማረጋገጥ የሚያስፈራው የድጋፍ ድባብ ጋር ከመድፈኞቹ ፊት ይቆማሉ። የራሳቸውን ጥያቄ ለመመለስ የመድፈኞቹን ቅስም ለመስበር የትኛውን የማጥቃት ሳጥን ይከፍታሉ። ቻምፒየንስ ሊጉ ወደ መጨረሻው ሲቃረብ የእግር ኳስ ፉክክሩን የጦዘ የሚያደርጉ ምክንያቶች ከኳሱ ውጭ አብረው ይመጣሉ።
ትንሽ ስህተት ትልቁን ዋጋ ታስከፍላለች። አንዲት ከየት እንደምትመጣ ያልተገመተች ጥንካሬ የጨዋታውን ዕጣ ፈንታ ትቀይራለች። ትንሽ ብልጫ አስተማማኝ አይሆንም። ሜዳ ጠንካራ ደጋፊ ለማሸነፍ የመጨረሻው ምሽግና መተማመኛ መሆን አይችሉም። እናም ትግል የሚበረትበት ማንነት የሚፈተሽበት ፍልሚያ እንመለከታለን። አርሰናል ከፓሪስ በ1-0 ብቻ የተጠናቀቀው ጨዋታ 6 ጎል ያስተናገደው የባርሴሎናና ኢንተር ሚላን ቁጭ ብድግ ያደረገን ትንቅንቅ የመልስ ጨዋታዎቹ ከመጀመሪያው በጥፍ በጉጉት እንዲጠበቁ ያስገድዱናል። አርሰናል የመመለሻ የሪሞንታዳ መንገድ ያገኛል ወይስ ፒኤስጂ ኤምሬትስ ላይ የጀመረውን ዳንስ በደጋፊው ፊት አጠናክሮ ይቀጥላል? ፒኤስጂ በአርሰናል መረብ ላይ ጎል ያስቆጠረው ገና በ3ኛው ደቂቃ በኦስማን ዴምቤሌ አማካይነት ነበር። ከፊት ያሉት 6 ተጫዋቾች ፍጹም በማይጎረብጥ መልኩ ቦታ እየተቀያየሩ አርሰናሎች 25 ደቂቃዎችን ከጨዋታ ውጭ እንዲሆኑ አደረጉ። ኋላ ትሮሳርድ የፓሪስን የጨዋታ አጀማመር እንዲጫን ወይም ፕሬስ እንዲያደርግ ማድረጉን ትቶ ኦዴጋርድ ያንን ሚና እንዲወጣ አሽራፍ ሐኪሚን ጋብሪኤል ማርቲኔሊ ማርክ እንዲያደርግ ትሮሳርድ አስፍቶ እንዲጫወት በማድረግ ሚኬል አርቴታ ፓሪስን ለማቀዝቀዝ ሙከራ አደረገ። ኑኖ ሜንዴዝ በሳካ ጫና እንዲደረግበት የአርሰናል አማካይና ተከላካይ በራይስ መሪነት የፓሪስን ድንቅ የመሃል ሜዳ ሽርሽር እንዲገታ መድፈኞቹ ታገሉ። ግን ለአርሰናል እቅድ ሁሉ ፒኤስጂ መልስ ነበረው። አሁን በዚህ ጨዋታ ባለመኖሩ ብዙ ያጎደለው ቶማስ ፓርቴ ይመለሳል። ምናልባትም የጡንቻ መሳሳብ ጉዳት ያጋጠመው ኦስማን ዴምቤሌ ካልተሰለፈ አርሰናል በፓርክ ደ ፕሪንስ ትልቅ እድል ይኖረዋል የሚሉ ግምቶች አስቀድመው እንዲሰጡ ሆነዋል። አርሰናል ቶማስ ፓርቲን ሲያገኝ የዴክላን ራይስንና የሚኬል ሜሪኖን ግልጋሎት ከመጀመሪያው ጨዋታ በተሻለ ማግኘት የመቻሉን ጉዳይ እንደ አንድ ጠንካራ ጎንም የሚያነሱት አሉ። ከዚያ ውጪ ሁለቱም ቡድኖች የቆመ ኳስ አጠቃቀማቸው ጥንካሬና ድክመትም ያለበት ነውና ጨዋታው ከዚህ በሚነሱ ኳሶች ሊወሰን እንደሚችልም ቅድመ ግምቶች ይቀመጣሉ። አርሰናል በቻምፒየንስ ሊግ ብቻ ዘንድሮ 26 የቆሙ ኳስ ሙከራዎች ተደርገውበታል። ወደ ፓሪስ ከማምራታቸው በፊት ከበርንሞዝ ጋር በተደረገው የፕሪሚየር ሊግ ጨዋታ ደግሞ ለሽንፈት የዳረጉ 2 ኳሶች ተቆጥረውበታል። በመጀመሪያው የቻምፒየንስ ሊጉ የኤምሬትሱ ግማሽ ፍጻሜ ጨዋታም ማርኪኒዮስ ዴቪድ ራያን የፈተነ ሙከራ ከቆመ ኳስ አድርጓል። በተቃራኒው ፒኤስጂ 28 ሙከራዎች ከቆሙ ኳሶች በቻምፒየንስ ሊግ የተደረገበት ቡድን ነው። በኤምሬትስም ሚኬል ሜሪኖ ከቅጣት ምት በተላከች ኳስ ጎል አግብቶባቸውም ነበር። በኋላ በቫር ውሳኔ የተሻረች እንጂ። ሁለቱ ቡድኖች በኤምሬትስ ጥቅምት ላይ ሲጫወቱም ቡካዮ ሳካ ቀጥተኛ የቅጣት ምት ጎል ፓሪስ ላይ ማስቆጠሩ አይዘነጋም። እናም በዚህ አቅጣጫ የሚደረገው ትግልም ምሽቱን የመወሰን ሚናው አይናቅም። Saka's delivery, Martinelli tries to get something on it. It's gone all the way through. I'm not sure if anybody else got a touch on it. It's Rice. What a goal! Declan Rice with an absolute rocket with a free kick. Arsenal lead 1-0. It's Declan Rice again. 2-0. What a goal from Declan Rice! And Arsenal lead by 2-0. First time shot, 3-0. What a fantastic finish from Mikel Merino. Merino looking for Saka. Brilliant! Bukayo at the Bernabeu. Martinelli through on goal at the Bernabeu to wrap things up. Arsenal sail through to the semi-final in style. አርሰናል ሪያል ማድሪድን ባልተጠበቀ 5-1 ደርሶ መልስ ውጤት ካሸነፈ በኋላ ፒኤስጂ ከማድሪድ ቀለል ያለ ተጋጣሚ ይሆናል በሚል በራስ መተማመን ባረበበበት መንገድ ድባብ የተደረገው የመጀመሪያ ጨዋታ ለመድፎ መጥፎ ውጤት ይዞ የተጠናቀቀ ነበር። ዘንድሮ ብዙ ሳይነገርለት በጸጥታ ወደፊት የመጣው ፒኤስጂ ለባለንዶር ሽልማት ከፍተኛ እድል ይዘው ከሚገኙት ኮከቦች አንዱ በሆነው ዴምቤሌ ግብ አስቆጥሮ ትልቅ እድል ለፍጻሜው ዘወጣ። ከ19 ዓመታት በፊት አርሰናል ብቸኛ የቻምፒየንስ ሊግ ዋንጫ ጨዋታውን በባርሴሎና በደረሰበት ሽንፈት የተጎናጨበት ስታዲየም እንደገና ወሳኝ ምሽት በዚያችው ከተማ ያከናውናል። መድፈኞቹ ድሉም ሽንፈቱም ብዙ የሚባልለት ጨዋታ በቻምፒየንስ ሊግ ታሪክ ፍጹም በማይረሷት ከተማ ፓሪስ በስታዲየሙ ፓርክ ደ ፕሪንስ ከዓመታት በኋላ ይጫወታሉ። ይሄኛውን ወሳኝ ፈተናስ እንዴት ይወጡት ይሆን?
see a little bit more of the ball than Arsenal. Out to Saka, and he's found a way past Pacho and forced to save. Not a fabulous challenge by João Neves. Flick off Marino, it's Doué, good save, and on the return it's Fabian Ruiz who hits the post. PSG በስትራስበርግ በተሸነፈበት ጨዋታ 10 የመጀመሪያ ተሰላፊዎቹን ከጃው ኔቬስ ውጪ አሳርፎ ነበር በሳምንቱ መጨረሻ ወደ ሜዳ የገባው። አርሰናል በአንጻሩ በበርንማውዝ በተሸነፈበት ጨዋታ ዋናውን ቡድን ከሞላ ጎደል አሰልፏል። ሉዊስ ኤንሪኬ ታዲያ ከቻምፒየንስ ሊጉ ወሳኝ ፍልሚያ በፊት ሁለቱ አሰልጣኞች እንዴት የተለያየ መንገድ መረጡ ተብሎ ተጠየቀ። ሚስተር አርቴታ የሚሰራበት መንገድ አለው፣ ሚስተር ኤንሪኬም የራሱ የተለየ መንገድ አለው። የትኛው የተሻለ ነው የሚለውን እኔ አላውቅም ብሏል። ብዙ የኳስ ተመልካቾች ግን የአርቴታን መንገድ ተችተዋል። ሚኬል አርቴታ ቻምፒየንስ ሊጉ ላይ ትኩረት ማድረጉን ከፍተኛ ዝግጅት እያደረገ እንደነበርና የሽንፈቱ መጠንም ጠባብ መሆኑን በመግለጽ በፓርክ ደ ፕሪንስ ውጤቱን ለመቀልበስ እንደሚጫወቱ ተናግሯል። አርሰናል ልክ ፓሪስ ሴን ጀርመን እንዳደረገው በመጀመሪያዎቹ 15-20 ደቂቃዎች ውስጥ ከሜዳ ውጭ ጨዋታውን እኩል የምታደርገውን ጎል ካስቆጠረ ነገሮችን መቀልበስ ይችላል። ፓሪስ ጎል የሚያገባ ከሆነ ግን ነገሮች ይከብዳሉ። በአጠቃላይ ግን አርሰናሎች ውጤቱን መቀልበስ የሚችሉት ውጤት ይመስለኛል ያለው ጋሪ ኔቪል ነው። Hakimi needs to be careful. That's a brilliant ball. Martinelli! Superb save by Donnarumma. Flick off Marino. It's Doué. Good save. And on the return, it's Fabian Ruiz who hits the post. Well, the semi-automated offside system does its job. Mikel Merino was in an offside position. It remains Arsenal 0, Paris 1. ፓሪስና ክለቧ ለአመታት ለለፉበት የአውሮፓ ክብር የተሻለ ድል ይዘው አርሰናልን ይጠብቃሉ። እጅግ ከባድ አቀባበል ለመድፈኞቹም ያደርጋሉ። ለዋንጫው ብዙ አልመዋል፣ ብዙ አውጥተዋል። ደጋግመው በሌሎች ክለቦች ሬሞንታዳ እየተደቆሱ በልብ ሰባሪ ሁኔታ መጥፎ ምሽቶችን ተመልክተዋል፣ አንብተዋል። ባርሴሎና፣ ሪያል ማድሪድ፣ ማንቸስተር ዩናይትድ፣ ባየር ሙኒክ ፓሪስን አስለቅሰዋል። ቀጣዩ አርሰናል እንዲሆን አይፈቅዱም። ከ1993 የኦሎምፒክ ማርሴይ ድል በኋላ የቆመውን የፈረንሳይ እግር ኳስ የማሸነፍ አደራም ጭምር ይዘው አርሰናልን ይጠብቃሉ። የጀመሩትን ለመጨረስ ይፋለማሉ። ራስ ወዳድነትን አጥፍቶ ቡድን የሰራውን በጸጥታ የሚገሰግሰውን በሜዳ ላይ የሚናገረውን ስፔናዊ መሪያቸውን ሉዊስ ኤንሪኬንና ቡርኖን በተለየ ሁኔታ አምነዋቸዋል። አውሮፓን ለመውረር ትክክለኛው ጊዜ፣ ትክክለኛው ቡድን የዘንድሮው ነው ብለዋል ፓሪዚያኑ። ከፍጻሜው ጥቂት ርቀት ላይ ናቸው። ደማቋን ብሩሃን ከተማ በድል ለማድመቅ ለንደን የጀመሩትን መንበራቸውን ለመጨረስ ትልቁን ግምት አሸንፈዋል። በተቃራኒው ለአርሰናሎች ምሽቱ እንደማንኛውም የጨዋታ ምሽት የሚቆጠር አይሆንም። የሚረሳ በቀላሉ አለፈ የሚባል አይሆንም። የአውሮፓ ንጉሱን ሪያል ማድሪድን ጥለው ከፍ አድርገው የሰቀሉትን የዋንጫ ተስፋ የሞገተውን አደጋ ውስጥ የከተተውን ፒኤስጂን መልሰው የሚጥሉበት ምሽት እንዲሆን ያላቸውን ሁሉ የሚያንጠፈጥፉበት ምሽት ነው። ማሸነፋቸው ብዙ የሚወራለት፣ ሽንፈት ከሆነ በብዙ የሚያሳድዳቸው 90 ደቂቃ ነው። አይኖች በሚሊዮኖች አብሯቸው ናቸው። ደማቋን ፓሪስ ጠንካራ ቡድኗን ፒኤስጂን ለማሸነፍ መጫወት አለባቸው። ምሽቱ የነሱ መሆን አለበት። ፒኤስጂ ወይስ አርሰናል? ትሪቡን ዳሰሳ Back in the last 4. There's a goal back for Paris Saint-Germain. It's Leandro Trossard.